በቃ እኔ ውድናት በጣም ነው የምወድሽ። በቃ እደውላለሁ። አለማዬ ወይዬ ነው ውድናት። ኧረ እኔ ራሱ እኮ በጣም ነፈቀ ብለሽኛል። የምሬ ነው ውድናት በጣም እኮ ነው የምወድሽ። እንደውም ማለት ነው ለምን የሆነ ነገር አልጋብዝሽም? በእናት ወንድሜ እስኪ ለእናት የሆነ ነገር እስኪ ዝፈንልኝ እስኪ በእናት። አሁን ሙዚቃ ታክሲ ላይ? አዎ ምን ችግር አለ? ኧረ በእናት እምቢ እንዳትለኝ። ለእናቴ ስላልከኝ እሺ። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኒ ተካሻል አንቺን ከማን አወዳድሬ ልኖር እንጂ ናፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። ወንድሜ እናቴን አስላልከኝ ነው ወይ? በቃ እኔ ውድናት በጣም ነው የምወድሽ። በቃ እደውላለሁ። ግን እሱ በጣም ጎዳኝ። አውፋላልሹ እንዴት አፈላዋለሁ? እንዴት እኔ ያው ነግሬ ምናምን ባሳይሽ አረብ ሀገር ምኖር ሴት አልመስልሽም። ጫማ አላገኘው። ይሄ ጫማ የለበስኩት ምናምን ያሰሪ ልጅ ሰታኝ ነው። አመት ከአራት ከሄድኩ በኋላ አራት አመት ከአራት ወር ሰርቻለሁ። የራሴ የገዛሁት ነገር የለም። ልብስ የለኝም ከምገርምሽ ምለብሰው ማለት ነው። ግን እንዴት ብዬ አፍ ልበለው? አንዳንዴ እላለሁ የኔ አላህ የተለየ ነው እንዴ እላለሁ። ያንተ አላህ የተለየ ነው፣ የኔ ሳላህ ምን ነው? ምን ወንጀል ሰርቼ ይሆናል እንደዚህ መሆን? ለምንድን ነው እንደዚህ መሆን ብዬ ጠይቀዋለሁ ለራሴ። እንቅልፍ አልተኛም። ንጋ ስለው አይነጋም። ቀን እንኳን ምናምን ማትወደኝ ሰው ቤት ጋር ሄጄ እንትን እላለሁ። አንዳንዴ ዝም ብዬ እዞራለሁ በቃ። ግማታ ከመሸ በኋላ ወደ ቤት ይነጋል። ወንድሞቼ ጋር ተነስቼ ቁጭ እላለሁ። አይነጋልኝም። ጠይቃለሁ አላህን ለምንድን ነው በደልከኝ እንደዚህ? አንዴ እናቴ ወሰድከብኝ፣ አራት ወብርሽ ነው ሆኛለሁ፣ ግን ለምን ብዬ እለዋለሁ። ሌሊት ተነስቼ ምናምን ውጭ ላይ ወጥቼ ቁጭ እላለሁ። የወንድሜ ሚስት ምናምን ትለኛለች፣ ፊት ሸባበጠ ትለኛለች። በቃ ከባድ ነው። በአሁን ሰዓት ምናምን ራሴን ያስጠላኛል። በቃ በአሁን ሰዓት ደግሞ ያው እናት ስትኖርሽ ምንም አይከፋሽም። እናትሽ እንደዚህ ይበላሽ አይዞሽ ያልፋል። አሁን እኔ ልብስ የለኝም መቀያየራው። ግን አሁን ሰሞኑ እሱ ሲወጣ ምናምን የጫማ አይነት የልብስ አይነት እሱን ታይዋለሽ በርቀት። እሱ ደልቶታል፣ ተስማምቶት ነው የሚኖረው። አዎ እንዴ አንዴ እንዳልኩሽ አጎቱ መጥቶ አስታርቀን አላልኩሽ? ሱቁ የዛኔ ጠጪ ላይ ነበር። በአሁን ሰዓት ደግሞ ራሴን ጠይቀዋለሁ፣ ለማንም አልጠይቀው። የዛኔ አጎቱ መጥቶ የጠየቀኝ ከገጠር ምናምን ይዞት የመጣ ፏድ የዛኔ ምንም ስላላያዘ ነው፣ ምንም ነገር እጁ ላይ ስለሌለ ነው መጥቶ ታረቁ ያለን። ዛሬ ሰኔ በሰው አድርሽ ከልብስ ልብስ ምናምን ቀይሩ፣ ከጫማ ጫማ ቀይሩ። ሱቁ አሁን ስልኬ ላይ አለ። ፎቶ አለሽ? አለ። እስኪ
ቆይታ ስልክ የለም ያንን ቀሱቁ ማከፋፈያ ነው የሚመስለው ያንን ሀብት ምናምን ይዞ እኔ ባዶ እጄ ስለቀረው አባቱም አልደወለልኝም ወልደናን ተቀላቅለናል ኒካችሁን አብርዳችኋል ያው እሱ ፈትቼሻለሁ ነው ያለኝ ያንኒማ ሁለት አለባችሁ ተብሎ ሁለት አለ ከዛም በኋላ አልተፋታንም አልተገናኘንም አልሽ እኮ ነው አይደል ሸሪዓ ሄደሻል አቅም የለኝም ዛሬ እንኳን ልከሰስብቲ ፍርድ ቤት ብትይ አቅም ይጠይቃል ግን እኔ አሁን በዚህ የታመምኩ ነው አላህ በሚያውቀው ማለት ነው ወገቤ ቁጭ ብዬ አልነሳም አንዳንዴ ጉልበቶቼ ምናምን እንደዚህ ጭምድ ዳርጄ ቁጭ አልልም ግን ሀገሬ ለቅቄ ስወጣ ምናምን ደህና ሆናለሁ ሀሳብ ስለሚኖርብሽ እኮ ነው አሁን ተመልሼ ልሄድ ነው አረብ ሀገር ጉልበቴ ሰላም ወገኔ ያለኛል ብለሻል እኮ ታዲያ ግን ምን ላድርግ ምን ልስራ ምን አቅም አለኝ ቤቱን ጥሩ ሆኖ አይደለም ግን እስካሁን መቆያለሁ አላልኩም ሴት ያስፈቅጃት ነው የመጣሁት ጥሩ ሆናም አይደለም ከሚገርምሽ ጠግበን ምን መላ ምግብ ማናገኝም ቤቱ ግን ማድረግ ምንም አቅም የለኝም አንዳንዴ ወንድሞች ይሉኛል በዚህ ጉልበትሽ እንዴት ነው የምትይጂው አለኝ በውስጤ ግን እላለሁ ሞቼም እንኳን ምናምን አፈሬት ቦታ አላጣም እላለሁ ታዝቡት ተበላሽቶብኝ ነው እስካሁን ምን እንደነካብኝ አላቅም ትኬት ልቆርጥ መጀመሪያ ቆርጥልሻለሁ ብላኝ ነበር ሴትዮ ከመጣ በኋላ ራስሽ ቆርጠሽ ምናምን ነው ያለች ያጠራቀምኩት ብርም የለም ቢኖረኝ ምናምን የራሱ ጉዳይ ብዬ ልጆችን ሰበስብ ነበር ጨረቃ ቤት እስከሚፈርስ ድረስ ግን አቅም የለኝም ከሞትኩም ደግሞ የትም ቦታ አፈራገኛል ታይ እንደዛ ይባላል ለልጆችሽ እኮ ትኖሪላችኋለሽ ኖሬ ማለት ሰብሳቢያቸው እኮ አንቺ ነሽ አይደለ ከመጣሁ ማልሰበሰብኩት የረፍት እንኳን ከትገርምሽ ሱቁ አሁን ስልክ ላይ ባይሳይሽ ሙሉ ነው ግን ለልጄም ብሎ ያለ ነገር የለም ትንሽ ቤት ምናምን አለ እህቴ በሽተኛ ናት ለልጄ በየወር ተቀበለ ለልጄ ላከለት ግን አላከለትም አከራይቶ እሱ ነው የሚጠቀም የነበረው ግን አንዳንዴ ብዙ ጊዜ ቁጭ ብያለሁ 8 አመት አረብ ሀገር እናቴ ሳትሞት ምንም ነገር አይከፋኝም ነበር ምንም ነገር አይመስለኝም ነበር እናቴ ያለች ነበር ተስፋዬ እናቴ ነበረች ግን አሁን ጨለመውብኛል አሁን ከበሰውን ሰዓት በጣም ከባድ ሆነብኝ ለካስ እናቴ ነበረች ሙሉ ከእናቴ ነበረ ሙሉ የነበርኩ በቃ አሁን አካላት ኮዶሮ ምናምን የተሰበረ ብርጭቆ እንደሆንኩ ማንም እንደሌለኝ ምናምን እላለሁ ጠይቀሽው አላስጠየቅሽው ቢያንስ የራስሽ ሀቅ ነው የደም የላብሽ ነው እዛ ሄደሽ የሰራሽበት ነው ሽማግሌ አላስገባሽም አካፍለኝ የራሴን ሀቅ ይሰጠኝ አላልሽም አዎ እሱ ጠይቄዋለሁ ለራሴ ማለት ነው ፈአድ አልኩት ሱቁ ለኔ ሀቅ የለኝም እንዳልኩት አረ ምንም ነገር የለሽም ማለት ምንም ነገር የለሽም እንዴት አልኩት እንዳልኩሽም ቡላ ጭናለሁ ወደ 30 ኪሎ የሚያክል ቡላ ቤት አለ በ130 ብር ነው የሚሸጠው ጫማ ጫማ ነበረኝ ለጫማ ልሸጠው ምናምን ሌላ ቡላም ሸጥ ሴትዮ ምናምን በ100 ብር ረከብሻለች ከዛም አይ እሱ በ130 ይሽጣው አላስረከበውም ቤት እቺ ነው ሄድኩት ብዙ ምናምን ከገጠር ምናምን አባቴ ምናምን አተር ምናምን ባቄላ ምናምን የሰጠኝ ነገር ነበር እሱ ለሱ ሲሄድ ምናምን ሽሮና በርበሬ አዘጋጅቼ በሱ ምናምን አዘጋጅቼ ቂቤ አቅልጬ ምናምን ባደረሳ ሰዓት ሽሮውን ሰርታ ብላ ደረሳ ሰዓት ደግሞ በሱን በጠጣ እንደሚስት ነበር ጥሩ ሚስት ነበር ፍዬ ምናምን አስቀምጬለት ነው የሄድኩት ጀበና ምናምን ብዙ ጀበና ነው የምጭነው
ባንስ 20 ሺህ ምናምን ጀበና ጭናለሁ። ቅቤም አመጣለሁ። በቃ ስራ በተባለ ነገር አገኛለሁ ከተባለ ነገር ምንም ነገር እሰራ ነበር ማለት ነው። እግሌ በቃ አሁን ሳስበው ሌላ ይቅርና የቡላ ብር ሀቅ አይሆንበትም እንዴ እላለሁ። ምንም ነገር የለሽም ቢኖርሽ አትሄጂም ነበር አለኝ። እንዴ ያኔ ሄድኩት አረብ ሀገር ሄድኩት ለልጄ ምናምን አባት ስለሌላት በውስጤ እነሱም አልተናገርኩትም። የልጆች ግን የሚያስፈልጋት ነገር አሟላለሁ ብዬ ነበር። ሌላ ቢቀር የቡላ ብር የሰው ሀቅ ምናምን አሁን ለምሳሌ አንቺ አንድ 50 ሺህ ብር ቢኖርሽ እኔ 10 ብር ከቀላቀልሽበት የሰው ሀቅ ነው፣ ተቀላቅለዋል ማለት ነው። ግን ትላንትና ምናምን ሲመጣ ምናምን ለሱ ድጎማ ያደረገልኝ ነገር የለም። ሱቁ የተከፈተው በእኔ ብር ነው። ባንክ ሄደን ምንም ያወጣ ነው በእኔ ብር ነው።